እየሹት መኪናው ከፍ አለ 11 ኢንች ከፍ ማለት ይችላል። ያ ማለት ምንድነው እስከ 3 ፊት የሆነ 3 ፊት የሆነ ውሃው ላይ መሄድ ይችላል ማለት ነው። አሮ ነው የሚታያችሁ ከሆነ እዚህ ጋር ማክስ 2.6 ፊት ይላል አይደል? ሶ እዚህ ድረስ ውሃ መግባት ይችላል። በስትክክል መኪናው መንቀሳቀስ ይችላል ማለት ነው። ይሄኛው ፍሌክስ ለማድረግ ነው የምትጠቀሙት ጋይስ። ከፍተው ነው መኪና ሌላ መኪና ምናምን ስታየው it's crazy በቃ እንደዚህ ነው የሚታየው ብላችሁ ነው መተናል በድጋሚ በአዲስ ቪዲዮ ተከስተናል። አይ ነው እየጠፋው እንደሆነ ትንሽ ቢዚ ሆኜ ነው ጋይስ ተረዱኝ። እና ደግሞ ቴክስት ለምታደርጉልኝ ሰዎች በኢንስታግራም ላይ በቴሌግራም ላይ ሁሉም ነገር ቲክቶክ ላይ ራሱ አራብች ምን ሆነ ነው የጠፋው ቪዲዮአችንን አላለቀቀልን ደግሞ ቪዲዮአችንን ምናምን ነው ይለኝና በጣም አፕሪሺየት ዩ ጋይስ። ዛሬ ደግሞ በአዲስ ቪዲዮ ተከስተናል። ዛሬ ደግሞ የመጣ ነው ይሄ ታውቁታላችሁ ቤቴ ሰፈራችን ጋር ነው። ሶ የሰፈራችንን የሆሚያ ብይን ቪዲዮ ያየ ውሎዬን ምን እንዳለ ታውቁታላችሁ። ምን ኖረው በዴንቨር ኮሎራዶ ነው። አዲስ ለገባ ሰው ገብታችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳረሱ ለአዳዲስ ሰዎችም ሼር እያደረጋችሁልኝ ጓደኞቼ ቴንኪ እኮ መግባት ዘበት ሆነብኝና ብቻ ልገባ ነው። ብቻ ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ የመኪና ነው። አሪፍ መኪና ይዤላችሁ መጥቻለሁ። መኪናው ላይ ተቀምጦ ነው እያወራለሁ ታው ሶ መኪናው ምንድነው የሚባለው ላንድ ሮቨር ዲፌንደር 130 የሚባለው 130 የሚባለው ላንድ ሮቨር ዲፌንደር 130 የሚባለው ነው። there is 100 ዲፌንደር 90 የሚባል 100 ዲፌንደር 110 የሚባል ይሄ ደግሞ 130 ነው። ዲፈረንሱ ከ110 ጋር it's like አንድ ሲጨመረ like ያኛው ባለ 5 ነበር ይሄኛው ባለ 8 ሆነ ማለት ነው። so you have አንደኛ ሮ ከመጨረሻ ላይ እሱ ነው ዲፈረንሱ። ከ90ው ደግሞ የ90ው አይነፋም ሲጀመር የቻከስ ነው የሚመስለው ነው ለምናገር ባለ 2 ዶር ነው። ይሄን ይመስላል ከ110 እና ምንም ዲፈረንስ የለውም ከ110 ጋር ዲፈረንስ ያለው እንደዚህ ድረስ ነበረ። ደስ ይሄኛው ተጨመረ actually እዚህ አካባቢ ነበር የሆነ 20 ፊት ተጨምሯል። እዚህ አካባቢ ድረስ ነበር እቺኛዋ ሴት የተገባችበት ማለት እዚህ በጨለማ ስለሆነ ቲት ነው ይታያችኋል። በጣም ደብል ላይክ ስላችሁ እኔ አሁን ችግር እንደሆነ ነገራችሁ መኪናው ወዳለው አይደል እየነዳው ስመጣ ግን ያ ደግሞ መኪና የሚጸዳይ መኪና ይሆናል። በቃ ጸዴ መኪና ነው ይሄ መኪና ምናምን ብዬ ማውራት ጀምራለሁ። ብቻ ጎሞ ምናምን እንደው እንትና ተበሉት ኖቲስ አታርጉት ቢካዝ ጭቃ ይሄ እንደውም ትንሽ አጥቢው ነው ትንሽ ጭቃው ምናምን ይታያል። አይ ነው ግን ኦፍ ሮድ ላይ ስለነበር በጣም ጭቃ ይዞ ነበር እንዴ ስኖ መሰላችሁ ተለጣጥፎበት መስታወቱ ራሱ ተለጣጥፎበት ሌላ ታሪክ መስሎ ነበር። ብቻ ዩት ሶ ጋይስ ከዚህ ነው የምንጀምረው ከላይቱ ማለት ነው። ይሄኛው ፍሬቻ ነው እንደምታውቁት ይሄ ማስረዳት ይፈልግብኝ ግን በጣም ነው የሚጸዳው። ይሄ ፓርት ስታዩት ፍሬቻው ያለበት የኤልኢዲ ላይት እነዚህ ምናምን አብሮ የሚቀመጥበት ቦታዎች በጣም ደብሊው ናቸው። እና እዚህ ጋር ደግሞ ምን አለ ድምጼ አይዶም ነው መኪናው ስለተነሳ እንትን ሊል ይችላል። እዚህ ጋር ደግሞ ኤር የሚያስገባበት አለ ለፊልተሩ ማለት ነው። በዚህ ጋር አየር እየገባ የሚያቀዘቅዘው ማለት እነዚህ ቀዳዳ የሆኑትና በዚህ ጋር ምናምን የሆኑት ውስጥ እየገባ እንዳያቀዘቅዘው ነው በከዝ ኢንጂን እንትን ስለሆነ። በዚህ ጋር ኤልኢዲ ለፎግ ላይቱ ነው ግን ኤልኢዲ ነው ይሄኛው ነው ፎግ ላይቱ የሚያበራበት ነው። እዚህ ጋር ካያችሁት ለሚይዙልኝ አካል አድርግላችሁ ሰው ስለሌለኝ ነው። ሽበት እቺን ካያችሁት ላይክ ዊንድ ሺልድ ላይ የሚረጨው ውሃላ እዛ ላይ ምን እንዲረጭ ነው ቢካዝ ይሄኛው የኦፍሮድ መኪና ስለሆነ ጭቃ ምናምን ስለሚለጣጠፍበት ይሄኛውን ስትረጩት ይሄኛው እየጸዳ ይመጣል ማለት። ከዛ እዚህ ጋር ስታዩት this is the best part like ይሄ አልሙኒየም ነው እዚህ ጋር ያለው። ከዛ እዚህ ጋር ላንድ ሮቨር የሚለው ስሙ አለ። ይሄ መኪና ራፍቱ ላይክ 11 ኢንች ከፍ ማለት ይችላል። ያ ማለት ምንድነው እስከ 3 ፊት የሆነ 3 ፊት የሆነ ውሃው ላይ መሄድ ይችላል ማለት ነው። 3 ፊት የሆነ ውሃ ማለት ላይክ የት ድረስ ልበላችሁ የሆነ ትንሽ አማውንት ከፍ ያለ ይሄኛው መኪናውን ከፍ ካረጋችሁት በኋላ እንደዛ መሄድ ይችላል። አሁን ደሎስ ላይ ያለው ላይክ ዝቅ ብሎ ነው ታች ድረስ ነው ያለው ምንም ከፍም ዝቅም አላለም። ሌላኛው እዚች ጋር ያያችኋት የፍሮንት ካሜራዋ እቺ ፍሮንት ካሜራ ነች። እኔ ውስጥ ተሰጥቷለሁ ጋይስ ሰብስክራይብ ላይ ኮሜንት ሼር ያደርጋችሁ። እቺ ፍሮንት ካሜራ ነች ትንሽ እንደው ጸዳ አድርጋት። ሶ ፍሮንት ካሜራው መኪና ፓርክ ስታደርጉ ኤቭሪቲንግ ስታደርጉ ከፊት ያለው ነገር የሚያሳያችሁ ማለት ነው። እሱ ፓርት ነው እንደዚህ ያደርጋል። ከላይ ደግሞ ስታዩት ይሄኛው ሁዱ በጣም ትልቅ ነው ጋይስ በጣም ትልቅ ነው። ሶ እዚህ ጋር በዚህ ሳይድ አልሙኒየም ነው አያችሁ ሲድ ድምጹ ሁለት ሳይድ ይሄና ይሄ is not the same because ይሄኛውን አልሙኒየም አድርገውበት የሰሩበት ምክንያት እዛ ላይ የሆነ ነገር ለማድረግ ከፈለጋችሁ you can stand here ነው that's the point like እዚህ ላይ ቆማችሁ እዚህ ላይ ጎማውን ረግጣችሁ ትወጡና እዚህ ላይ ቆማችሁ ይሄ በጣም ነው የሚችለው። ይሄ ግን it's not like መኪናውም ዲፌንደር ስለሆነ ላለማበሻ ያን ሁሉ ኤክስፔንሲቭ ገንዘብ አውጥቼ እዚህ ላይ ልቆም ምናምን ነው ገባ። ሶ ይሄኛው ለእግር መቆሚያ ተብሎ በዚህ ጋር የተሰራ ነው። ይሄን ይመስላል። ይሄው ዊንድ ሺልዱንም እንደምታዩት ነው
ላይክ ደስ የምትለኝ የዊንድ ሺልዱ ሞተሩን ስታጠፉትና ሞተሩን ስታስነሱት ሞተሩን ስታጠፉት ዝቅ ትላለች፣ ከፍ ይላል ደግሞ ሞተሩ ሲነሳ ወደ ላይ እና ሙሉን አዳርሶ ነው የሚጠርገው። ሶ this is the tire። ይሄ ታየሩ ነው። ምን እንደሚያህል እዩት ጋይስ፣ ምን እንደሚያህል የዲፌንደር መሆኑ ነው የሚያሳየው። ከዛ ደግሞ is like 22 inch ታየር ነው ስላችሁ በቃ ምንም ውስጥ ነው መገቡት፣ አይቆምም። ጭቃ ምናምን የሚይዛችሁ ነገር የለም። ሁሉንም ነገር እንትን ብላችሁ ነው የምትወጡት። እዚህ ጋር ሰስፔንሽኑን ላሳያችሁ ነበር፣ አትታይም በደንብ በኋላ ከፍ አድርጌ ያሳያችኋለሁ። እንደምታዩት ነው ጋይስ። እዚህ ጋር ይሄኛው ላይቱ ላይክ ፍሬቻ ምናምን ስታሳዩ ወይ ደግሞ ሳይን ስታሳዩ፣ በዚህ ሀገር ቋንቋ ሳይን ነው የሚሉት። ሶ ሳይን ስታሳዩ የሚበራበት ነው። ሶ እቺ ፓርት ደስ ትላለች። ሶ የትኛው መሰላችሁ? ይሄኛው ብረት ነው አያችሁታ። እዚህ ጋር ግን አልሙኒየም ነው። ላይክ አልሙኒየም ነው የሚባለው፣ ያ አልሙኒየም ነው። እና እቺ መስመር ተለይታ ከዚህ ጋር አንድ አይነት ነች ማለት ነው። እነዚህ ላይክ ይሄኛው ብረት ነው ያችሁት እዚህ ጋር ነው እንደዚህ። ይሄኛው እየቆየ ይመጣል፣ ይሄ ግን አልሙኒየም እየሆነ ይመጣል። እዚህ ጋር ደግሞ የምትታዩት ከሆነ ካሜራ አለላችሁ። ይሄ ካሜራ ደግሞ 360 የጎኑን ምናምን ያሳያችሁ ነው። ሶ ወደ ጎን አድርጋችሁ ስታልፉ ያሳያችኋል። ሶ ልትጋጩ ከሆነ ምናምን ብቻ ሰራውንዲንጋችሁ ሙሉ 360 የሚያሳያችሁ ነው ማለት ነው። በዛም ጋር በዚህም ጋር አለ። ሶ ይሄን ይመስላል። ከመኪናው ጋር ያለ ዲፍረንስ ርቀት ነው። ሶ ከዚህ ጀምሮ ከዛ 1 2 3 4 ወደ 7 ወደ 6 ምናምን እርምጃ ነው እና በጣም ረጅም ነው መኪናው። ከዚህ ጋር እንደምትሉት ከዚህ እስከዚህ ታዩት ትልቅ የሆነ በቃ ዘና ብላችሁ የምትገቡበት ምናምን ለፋሚሊ የሚሆን መኪና። ሌላ ምን አለ እዚህ ጋር ካያችሁ ለየብቻ ተለይቶ ቆራጭ አረባ አድርጌ ላሳያችሁ ጋይስ። ወይ ለሚሾይ እቺ ፓርት ማለት መኪናው ዙሚን ሲሆን አሪፍ ይሆናል ብዬ አስባለሁ። እቺ ፓርት ካያችኋት እቺ ፓርት ለብቻዋ በዚህም ጋር ለዛም ሳይድ አለ። ጥቅሙ ምንድነው? ኦፍ ሮድ ስለሆነ መኪናው የሆነ ነገር እዚህ ጋር መስቀያ ላይክ እዚህ ጋር እንደዚህ አድርጋችሁ የሚሰቀላል። የሆነ ምን አይነት ልበላችሁ መኪና ሌላ ፒክቸር ላይ ካለ ሌላ ቪዲዮ ላይ ፈልጌ ወይ ደግሞ ሌላ ፒክቸር ካገኘው የኦፍ ሮድ መኪኖች ካያችኋቸው ከጎንና ከጎን የሆነ they have a box ምናምን እንደዚህ ከጎንና ከጎን የሚቀመጥ ባክሶች አሉ ምናምን እንደዚህ አይነት ባክሶች አራት ማዕዘን ባክሶች እዚህ ይቀመጣሉ። that's why ይሄንን ያደረጉት ማለት እንዲቀልላችሁ በቃ ሌላ ቦታ ነው ምናምን እንዳትሉ፣ ግን ስትከፍቱት አብሮት ነው የሚል ማለት ነው። ያን ይመስላል። ትመጣላችሁ በዚህ በኩል እኔ ከወደድኩት አንደኛው ፓርት ከመኪናዎቹ ዲቴል ካየሁት ነገሮች ውስጥ ይሄኛው አበራሩ የሳይኑን ያደረጉበት። አሁን ሃዛርድ አብርቼ ነው ሳይን ስታበሩ እንደዚህ ነው የሚበራው፣ ብልጭ እያለ ላይክ አራት ማዕዘን ፒው ሆኖ ነው የሚበራው። ይሄ በጣም ያምራል። እዚህ ጋር ዲፌንደር P400 የሚለው ተጽፎላችኋል። ሌላው ደግሞ ከዚህ ጋር ሁኜ ላሳያችሁ if you guys saw ሶ እዚህ ጋር በትልቁ ስፔር ታየር የሚቀመጥበት ዲፌንደር የሚል እቃ አለ። ሶ ይሄን ከፍታችሁ ስትወጡ በቁልፍ ነው የሚከፈተው። ይሄን ከፍታችሁ ስታወጡት ላይክ ስፔር ታየር ነው። እዚህ ጋር ደግሞ መኪና ቶ ማድረግ ከ8700 ላይክ ምንድነው የሚባለው ፓውንድስ 8700 ፓውንድስ የሆነ ነገር መጎተት ትችላላችሁ። ትልቅ የሆነ በቃ መኪና ራሱ ልትጎትቱ ትችላላችሁ ማለት ነው። ሳበርባኑላ ትጎትታላችሁ። እና ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ጋር የምታያችሁ ከሆነ የምትሰካለች ይሄንን ሰኩና ከዚህ ጋር አገናኝታችሁ ከመኪና ጋር ማለት ነው ትሬለር ስትወስዱ ምናምን ከዚህ ጋር ታገናኙትና ይሄን ስትሰኩት ፍሬን ስትይዙ እዛን ፍሬን እንዲበራ ሶ ገባችሁ እያልኳለት እዛ ፍሬን ስትረግጡ እዚህ ፍሬን እንዲበራ የሚያደርግላችሁ ነው። ከኋላ ያበደ እንትን አለ ይሄ ብረት የሆነ ጭስ ማውጫው ምናምን እንደምታዩት ነው። ዝቅ አድርገው በደንብ ያው ይሄኛው ይታያችኋል ኮኮሲ እና ይሄኛው በጣም ያበደ ነው ከጎማው ምናምን ነው። እዚች ጋር ደግሞ እንትን ያላልኳላችሁ ነገር እያያችኋት ነው። እዚህ ጋር ካሜራ አለ። ሶ ካሜራው እዚህ ጋር ነው። እቺ ደግሞ ውሃ ነች። ውሃ መስረጫው ካሜራው እንዳትቆሽሽ የሚያደርጋት ማለት ነው። እቺንም ላጽዳታው እንደዛ ይመስላል። ሶ የውጭውን ፓርት በእንትኑ ጨርሰናል። ያው በዚህ ጋር እንዳለው የጋዝ ታንኩን እንደዚህ ስትጫኑት ነው የሚከፈተው። this is easy ፕሪሚየም ነው የምትቀዱት ላይክ it's expensive ከዛኛው አማውንት ማለት ነው። ኤክስፔንሲቭ ነው ከዛኛው አማውንት በጣም 4 ብር ምናምን ነው። ራሱ ሙሉ ፉል ለማድረግ ጋይስ ገምቱ፣ ሙሉ ፉል ለማድረግ 95 ብር ነው የተቆጠረው። 95 ብር ከምናምን ሳንቲም ፉል አድርጌው ትናንትና አው ለጋ ዳይ እንዴት ነው የሚቻለው አልኩት። ሶ 95 ዶላር ማለት አስቡ ስንት ብር እንደሆነ። እና እቃ ከፈለጋችሁ ይሄኛው ግን እንደ ተጨማሪ ነገር ነው። ዲፌንደር የሚለው የራሱ የሆነ መስቀያ የምትፈልጉ ከሆነ ተሰቅሉበታላችሁ። ካልፈለጋችሁ ደግሞ ይሄ ማውለቅ ትችላላችሁ። ሰፈር ውስጥ ነው። ግን የኦፍ ሮድ መኪና ስለሆነ ብዙ ሰዎች ወደ ማውንቴን ዴንቨራውን ሰው የሚከራዩ ይሄ መኪና ለማውንቴን ነው። ሶ ለዛ ነው እንደዚህ ያደርጉት ማለት ነው። ውስጡን እንደምታዩት ነው። አሳያችሁ እንትኑን ይዩት።
እንደዚህ ይመስላል። ግን ቆሽሿል ላይ ነው ቢካዝ የተነዳበት ቦታ ነው ጋይስ ይቅር በሉኝ። አቀራረቡ እንትን ማለት ነበረብኝ። ከዚህ ትልቅ ቦኔት ስር ከዚህ ስር ማለት ነው የሚታያችሁ ከሆነ በደንብ ጠጋል አድርግላችሁ ሰው ስለሌለኝ ነው ካሜራውን የሚያይልኝ ለምሽ። ከዚህ ትልቅ ቦኔት ስር ምን አለ መሰላችሁ ባለ 3 ሊትር ባለ 6 ሲሊንደር ቱርቦ ሞተር አለ እዚህ ስር ማለት ነው። ይፈጋሽው ይሄን ይመስላል። ባለ 6 ሲሊንደር ነው። ማይልድ ሃይብሪድ ይባላል። ማይልድ ሃይብሪድ ማለት ሲስተሙ ይሄ ምንድነው ባትሪው ሞተሩን ያግዘዋል ማለት ነው። ባትሪው ላይክ ያለው ባትሪ የተገጠመለት ባትሪ ሞተሩን ያግዘዋል ማለት ነው። እዚህ ጋር ያለው ባትሪ ማለት ነው። እና ይህ P400 ይባላል። እዛ ጋር ቅድም አሳይቻችኋለሁ ከጀርባ ሞተሩ ነው P400 ማለት ነው። እንዳትረሱ ሞተሩ P400 ነው የሚባለው። ይህ ሞተር 395 ሆርስ ፓወር እና የ400 ይሄ ቅድም እንዳልኳችሁ 466 ቶርክ ያመነጫል ይሄ ሞተር ማለት ነው። ሶ በጣም ፈጣን ነው። ቅድም እንዳልኳችሁ ስንት ነው 8700 የሆነ ፓውንድ ተሸክሞ መሄድ ይችላል። ቢስት ነው። እዚህ ላይ በጣም ከባድ ነገር ነው። 8000 አስቡ። 8000 እየጎተታችሁ በፍጥነት ላይ ከናንተ እኩል እንትን መሄድ ማለት ሌላ መኪና አንድ መኪና እንደሱ አይነት ተሸክሞ መሄድ የሚችል መኪና ነው እና ከ0 ወደ 65 ከ0 ወደ 60 በሰከንድ ማለት ነው። ሁሌ የፍጥነት መኪና ቼክ የሚደረገው ባይዘው ይበዛ ከ0 እስከ 60 የሚደርሰው በ6.3 ከ6.4 ባለው ማይክሮ ላይክ ሰከንድ ነው። ሶ እንደተነሳ ከ6.3 በላይ ላይክ 60 ላይ ለመድረስ አቅሙ በዛ ይደረሳል። ከዛ ስለ ኤር ሰስፔንሽኑ ነው ማለት ነው ቀጣይ ማሳያችሁ። ሶ ይሄን ይመስላል። ስከፍቱት ይሄን ነው ውዱን ምናምን ይመስላል። እዚህ ጋር አለ። ሶ ማየት ያለባችሁ እዚህ ጋር ያለችው ፕላስ እናንተን አለ የባትሪው እንትን ነው። ሶ እዚህ ጋር ደግሞ ውሃ የዋሸር ፍሉዱን የምትከቱበት ነው። የመስታወት ማጠቢያው ማጽጃውን ይሄ ከሁሉም ነው የካሜራዎቹንም የዚህንም የሚወስደው ከዛ ላይ ነው ማለት ነው። ኦይል ቼክ የምታደርጉበት ኦይልም የምትቀይሩበት ይሄ የኢንጂን ኦይሉ እዚህ ጋር ነው ያለው። ኢንጂን ኦይል የምትቀይሩበት እዚህ ጋር ነው። ይሄ ደግሞ ኦይል ቼክ የምታደርጉበት። ባጭሩ እዚህ ጋር ያለን ነገሮች ጨርሰናል ማለት ነው። ሶ ጋይስ ወደ ውስጥ ልንገባ ነው። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። ለዝጋት እቺ ነገር በሩን ከፍተን ገብተናል። this is the side door like passenger side door ማለት ነው። የፓሴንጀሩ በኩል ያለው ዶር ነው። ሶ እንደምታዩት ነው። በጣም ሌዘርነቱ በደ ነው። በጣም እዚህ ጋር ላክ የምታረጉበት ነው። እዚህ ጋር በሩ መክፈቻው ነው። እዚህ ጋር እኔ ያልተመቸኝ ፓርት በጀርባው ነው የመስኮቱ መክፈቻ ዝቅ ማድረግ ከፍ ማድረግ ያለው። እነዚህ ማኑዋል 1 2 3 የኋላውን መቆጣጠር ትችላላችሁ። እዚህ ጋር ሰፋ ያለ ውሃ ማስቀመጫ ምናምን አለላችሁ። ሌላኛውም እንትን ያላለኝ ያልመሰጠኝ ፓርት ይሄ ነው። እዚህ ጋር ሲያስቀምጡት የሆነ እንደ እቃ የሚያስቀምጥ ነው እንጂ ሃይላንዱ የሆነ የሚወድቅ ይመስለኛል። ለሌላ እቃ ግን ማስቀመጫ በጣም ደብሊ ነው። እጀታው መያዣው እዚህ ጋር ይመቻል። መስታወቱ ይሄን ይመስላል። እዚህ ጋር ያበደች ስፒከር አለች። እዚህ ጋር እነዚህንም ካያችኋቸው ስፒከሮች ናቸው። በጣም ጽድት ያለ ስፒከር ነው። ጭቃውን ዶንት ማይንድ። እዚህ ጋር ባላየ አንዳንድ ነገሮችን ባላየ ለፏቸው። ሶ እዚህ ጋር ምን ይላል? ዲፌንደር ይላል እንደምታዩት ነው። እዚህ ጋር ደግሞ ስታዩት ይሄ ስቴሽነቱ የተሰፋበት አሰፋፉ ራሱ ሲያምር እዩት። ሌዘሩ እንዴት እንደተሰፋ እዚህ ጋር በውስጥ በኩልም ዲፌንደር ሚላል። እዚህ ጋር ትልቅ የሆነ ቦታ ማስቀመጫ ላይ ይሄ እጅ ለመያዣ ነው because the car is an off-road car so that's the reason። እዚህ ጋር የኤሲ አለ፣ እዚህ ጋር ሜሲ አለ። በዚህ ጋር ደግሞ ኬብል ማውስጥ አወርጋችሁ በዚህ ጋር ማውጣት ትችላላችሁ። የፈለጋችሁትን ነገር በዛ ጋር ማስቀመጥም ትችላላችሁ። እዚህ ጋር የፓሴንጀር ሲቱ ነው። ሲት ቤልት አለ። ይሄው ወንበሩን ወደ ጎን ወደፊት ጀርባውን ምናምን የምታስተካክሉበት ነው። ዝቅ ከፍ የምታረጉበት። ሌላው በዚህ በኩል ምን አለ? እዚህ ጋር መስታወት ያው የተለመደው ነው። በቃ በፍጥነት የሚሄድላችሁ የተለመደው ነው። ሃንድለሩ አለ። so this is the passenger side። ያዘለልኩት ነገር ምንም የለም። እዚህ ጋር የሆነ ክፍተት ይሆናል። እዚች ጋርም ቻርጀር አለች። ነግራችኋለሁ። the whole part ይሄኛው አለቀ ማለት ነው። so this is the እንትን ፓርቱ ደስ የሚለው ታስነሱታላችሁ። እዚህ ጋር ትልቅ የሆነ ስክሪን አለ። እዚህ ጋር የጀርባዎቹን የምታዩበት የእንትን አለ። ከፈለጋችሁ ኮኔክት ከጋራጃችሁ ጋር ኮኔክት ታደርጉትና ስገቡ ስትወጡ የምትከፍቱበት ነው። ትልቅ የሆነውን ስክሪን እናወራ። ሲነሳ እንደዚህ ነው። ካዛሩን ባጠፈው ድምጽ ይጠፋል። የሚታያል አይደል? ሶ እዚህ ጋር መጣችሁ በጣም ከእንትን የሚለው ይሄ ዌል ሴት ይሄኛው ሴንሲንግ የሚባለው ኦኬ እና ቬሂክል ሊሚት ከዛ ከታታላችሁ አያችሁት? ውሃ እዚህ ድረስ ማስገባት ትችላላችሁ። አሮ ነው የሚታያችሁ ከሆነ እዚህ ጋር ማክስ 2.6 ፊት ይላል አይደል? ሶ እዚህ ድረስ ውሃ መግባት ይችላል። በስትክክል መኪናው መንቀሳቀስ ይችላል ማለት ነው። ይሄኛው ፍሌክስ ለማድረግ ነው የምትጠቀሙት ጋይስ። እንደዚህ መኪናችሁ ውሃ እዚህ ውስጥ መግባት ይችላል ባይዘው ምናምን እዚህ ድረስ መኪናው ከፍ ማለት ይችላል ብላችሁ ማሳየት ትችላላችሁ። በቃ ካሜራ አሁን ካሜራ የሚለውን ስንነካው የሚያሳየን እነዚህ ነው።
ይሄኛው ቅድም እንዳልኳችሁ በጎን በኩል ያለው ነው የሚያሳየኝ በዚህ 360 ይሄ ፍሮንቱ ነው ይሄ እንትኑ ነው መኪናው እንደዚህ ስነካው ደግሞ የመኪናው እንትን ያሳየኛል ብቻ ፓርኪንግ ሁሉንም ቶዊንጉንም ስታዩት ከጀርባ ያለው መኪና ለሚያሳየን ይሄን 360 የሚያሳየን ኦን ሮድ ደግሞ የሚያሳየን እንደዚህ ነው ላይክ አያችሁት በጎን በኩል እንደዚህ ቆይ የሚገርማችሁ ቀይ ነች የውጭ መኪና ያው ከፊት ያለው መኪና ይታያችኋል እዛ ምን ሲልቨር እና እንትና ከፍ ማለት ይችላል አያችሁት ሲልቨሩ መኪና ከነንቲኑ ኬት እንደሚያነሳው ጋድ ኖስ በካሜራው 360 ዲግሪ እንደ ኢንስታ 360 ይበሉት በቃ ይሄን እነዚህ መኪናዎችን ቀዩ መኪና እዛ ጋር ሳይድ ላይ ያለውን ይሄኛው ሱብሩ መኪና ራሱ ከነሱ ሱብሩ ቶዮታ መሆኑን እዩት ጋይስ ከነ ቶዮታው ከነ ሱብሩ ነው የገባውና ሙሉ መኪናው ነው ጽድት አድርጎ ያወጣለን ሶ ደብሊው ነው ማለት ነው እዚህ ጋር እንደምታዩቸው ይሄን ጨርቅላን ሰው ይሄን እንደምታዩት ያቸው ሂተርም የኤሲም ቅዝቃዜም የወንበርም የሲትም አላቸው ወንበራችሁ ማቀዝቀዝ ስትፈልጉ ይሄኛውም እንደዛው ከፍ ማድረግ ስትፈልጉ ወንበሩ ሂተሩን ወደዚህም ስታዞሩት ቅዝቃዜ ይጨምራል ማለት ኮምበሩ ነው ስም የሚለው ድምጽ የሚወጣው ማለት ነው ሰው ይሄኛውን ታጠፉታላችሁ ከፈለጋችሁ ደግሞ ፋኑ መጨመር ስትፈልጉ ትጨምራላችሁ መኪናችሁን ከፍ ዝቅ ማድረግ ስትፈልጉ በዚህ ነው የምታረጉት መኪናው ይሄድ ያለ አሁን ልትመርጡት ኢኮ ይሄ እንትን ውስጥ ጭቃ ውስጥ ነው የሚሄደው ኮምፎርት ላይ ነው የሚሄደው ግራስ ላይ ነው ሳንድ ላይ ነው የሚሄደው እዚህ ላይ እየመረጣችሁ ነው የምትሄዱት ሶ እኛውን ኢኮ ኮምፎርት ላይ ነው በቃ ላይክ ኮምፎርት ላይ ነው የምናደርገው ስለዚህ እሱ ነው ትክክለኛው ቻርጀር አለ እዚህ ጋር ትልቅ የሆነ ውሃ ማስቀመጫ አለ ከዛ ከታች ደግሞ እቃ ማስቀመጫው ግብዳ የሆነ እቃ ማስቀመጫ አለ ይታያችሁ ከሆነ ያው እዚህ ጋር ግብዳ የሆነ እቃ ማስቀመጫ አለ እዚህ ጋርም ዋየርለስ ቻርጀር አለው if you saw guys እዚህ ጋር ዋየርለስ ቻርጀር አለው እዚህ ጋር እንደ ኩለር ነገር አለው መቀስቀዣ እዚህ ጋር ደግሞ ይሄኛው መክፈቻ ነው ምን ነው ጣሪያውን ነው መከፍቱት እንደዚህ እቺኛው ደግሞ መስኮቱን መከፍቱበት ነው ይሄኛው ጣሪያውን እስከዛ ድረስ መክፈት ትችላላችሁ ደሁ ወይቴ ከዛ ይሄንን ደግሞ ደሁ ወይ ከመጨረሻ ድረስ ይከፈታል ማለት ነው ሶ እንደዚህ ተከፍቶ ማውራት እንችላለን ሌላኛው ደግሞ በዚህ በኩል ስናየው ኦኬ ጋር ምን ስናየው ምን አለ እዚህ ጋር ፓርክ የእጅ ፍሬን ምን ነው ይሄ በእግር ምን ፍሬን በቃ የእጅ ፍሬን ምን ነው እዚህ ጋር ነው ፓርክ የምታደርጉት ይሄኛው መክፈቻው ነው እዚህ ጋር ትልቅ የሆነ እቃ ማስቀመጫ አለ ለምሳሌ ምን ታስቀምጡበታላችሁ ብትሉ ቁልፋችሁ እዚህ ጋር ታስቀምጣላችሁ ቁልፋችሁን አላሳያችሁም ለካስ እቺ ነች ናን ሮቨር ይላል ከዛ መክፈቻ መዝጊያ የጀርባው መክፈቻ የላይት እንዲጮህ ማድረጊያና ይሄ ደግሞ ሃዛርድ እንዲል ማድረጊያው ነው መሪው ጋር ደግሞ ስንመጣ መሪው እንዲታያችሁ ትንሽ ወደዚህ ጠጋር አድርገው መሪው ጋር ደግሞ ስንመጣ እዚህ ጋር አክሰስ የምታደርጉት አለ የዚህ ጋር የላይቱን ምናምን የምታበሩበት ምናምን ነው ይሄን አልነግራችሁ በዚህ በኩል ለምሳሌ እየነዳችሁ 60 ላይ ካላ ለማድረግ ከፈለጋችሁ ምናምን ተጠቀሙት ይሄን ነው ይሄ ደግሞ ስክሮል እያደረጋችሁ ኦኬ የምትነኩት ምናምን ይሄን ነው እንደኔ ሆናችሁ ስታዩት ደግሞ እዚህ ጋር ደግሞ ምን አለ የማይሌጁን የሚያሳያችሁ 230 ማይል አለው መኪናው የሚሄድበት ፍጥነት ይሄ የሚያሳያችሁ ምናምን ኤቭሪቲንግ እዛ ላይ ነው እዚህ እንደምታዩቸው ናቸው እዚህ ላይ ነው ሪሴት የምታደርጉት ሁሉንም ነገር የምታስተካክሉ ማይላችሁን ሄዳችሁበትን ምናምን ርቀት የምታዩት ማለት ነው ይሄውና እዚህ ጋር የወንበሩን ማስጠጊያ የወንበሩን ማረቂያ ዝቅ ከፍ ምናምን እናደርግበት ሁሉንም ነገር የምናደርግበት በዚህ በኩል እዚህ ላይ የሚጨምረው በዛ በኩል የዊንዶዎቹ የአራቱም አለ ይሄ ደግሞ እንትኑ ነው ሚረሩ የሳይድ ሚረሮቹን የምናስተካክልበት ነው ታስ ሌላኛው በዚህ በኩል ስንገባ እዩት ጋይስ እዚህ ላይ ደግሞ ስታዩት የእንትኑ አለ የኤሲ የሂተር ምናምን ነው የድጋሚ የምታስተካክሉበት የራሳችሁ የሆነ ቻርጀር አለ የፋን አለ እዚህ ጋር ከኋላ ከፊት አስተካክልልኝ ጨምርልኝ ኧረ በእናትህ ምናምን ማለት አይጠበቅባችሁ ከጀርባ የሚታየው እንደዚህ ነው ላይክ the whole way ስፋቱን እዩት ቆይ ይታይ ከሆነ ቦታው ስለማይመች ነው እሺ ጋይስ የሚታይ ከሆነ ላሳያችሁ ይሄው እንደዚህ ነው የምታያችሁ ሶ እዚህ ጋር ተቀምጫለሁ እንደዚህ ነው በቃ ግራችሁን አስቀምጣችሁ ምናምን በስትክክል የሚመች ነው ለኋላ ለመደገፍ ከጭንቅላታችሁ ጋር አፕጋለሁ እዚህ ጋር እጅ መያዘው እዚህ ጋር መብራቱ እዚህ ጋር ደግሞ የኤሲ እና ሂተር የሚወጣበት ስፒከሮቹ ምናምን ደብሊው ናቸው በጣም ጸዴ ነው እኔ በጣም ወደድኩት ይሄ መኪና ሶ ጋይስ እንደምታዩት ነው ይሄ መኪና ለየት የሚያደርገው ቅድም እንዳልኳችሁ 8 ሲት ነው ያለው ላይክ ከፊት 2 3 6 8 ማለት ነው ከፈለጋችሁ እነዚህ ማድረግ ትችላላችሁ ግን the point እዩት አያችሁት እኛውን ስለማንፈልገው ነው because we are like 3 ስለሆነ እየተጠቀምን ያለው ነው የጭንቅላት መደገፍ ያለው ከፈለጋችሁ ይሄንን ከፍ ማድረግ ትችላላችሁ በውስጥ በኩል ደግሞ ሳሳያችሁ እዩት በውስጥ በኩል ሳሳያችሁ
አያችሁት? እዛ ጋር 1 2 3 ቆይ ልጓንዱ እዚህ ጋር 3 ከዛ መደገፊያ ያለው ከዛ ደግሞ ጣሪያውን አያችሁት? እዚህ ጋር ደግሞ ጣሪያው ትንሽ ተሰንጥቋል ግን እዚህ ጋር ጣሪያው አለ። ይሄ ሩፍም አለው ማለት ነው። የራሱ የሆነ ሩፍ አለው። መብራት አለው እዚህ ጋር የሚጠፋ የሚበራ የእጅ ሃንድለር አለው ቢከስ ስለሚንገጫገጭ ኦፍሮድ መኪና ነው። የሚገርማችሁ ነገር እዚህ ጋር ቻርጀር አለው። ኤሲ እዚህ ጋር አለው። ሌላ ምንድነው ለየት የሚያደርገው? እስቲ ቆይ ምቾቱን ብናየው በእውነት በቃ ላይክ ጸዴ ነው ማለት ነው። ላይክ ሶስተኛ ሌላ መኪና ካያችሁ ትረዱኛላችሁ። አሁን ይሄ ለእናንተ ስታዩት እዛ ጋር ጠባብ ነው እኮ አብይ ምናምን ልትሉ ትችላላችሁ። ግን ላሳያችሁ እዩት። እዚህ ጋር በእግሪ ስትሬት ስታዩት ጠባብ ነው ልትሉ ትችላላችሁ። ግን ይሄኛው is like the third row ነው። ይሄ መጨረሻው 1 2 3ኛው ሮ ነው። 3ኛው ሮ ነው። እንደዚህ አይነት ነገር የሚቀመጥ ካገኛችሁ በጣም ደብሉ ነው። ሰዎች እንደዚህ ቀና ማድረግ ትችላላችሁ። አሁን ለሞረድ ስትፈልጉ የፊተኛው ነምበር እንደዚህ አድርጋችሁ ታስጠጉታላችሁ ትወርዳላችሁ ማለት ነው። በዛም ጋር በኩል ሞረድ ስትፈልጉ ይሄን ከፍ አድርጋችሁ መፍታት ነው። ከዛ ይሁት ሳብ ክትት አያችሁ ሲገባ ቢካስ 3 ነና ምን ያደርግልናል? ይሄን ግን እስከዛ ስንመጣ እንደ ዕቃ ተጠቀመው። ስለዚህ እቺኛዋን ጥፍ ከዛ እዚህ ጋር ጥፍ ክትት ከዛ እቺኛዋ ከላይ ቀናት ምትታያችሁ ከሆነ እዚህ ጋር ቀና ማድረግ ይቻላል አይደል? እንደዚህ እንደመደገፊያ እንዲመች እቺን ዝቅ ከዛ እቺ ጋር ገመድ አለ ወጥራ አድርጋችሁ ክትት ይሄን ይመስላል የጀርባው ነው። ለመንዳት ለሞክር ነው ግን ሊወርቅ ይችላል ካሜራውና ብዙ አመቺ አይደለም። ግን ላሳያችሁ የሚቻል ከሆነ ምቾቱ ይሄው ሲነዳ ያለው ምቾት አሁን ጋር ቆይ ሳልሮቅ ቤት ትርሰር አሁን መኪናውን እንትን ማለት አለብኝ። ትንሽ ጽድት ማድረግ አለብኝ። እንትን ጎሞ ምናምን ሳርቅ ከዚህ ጋር አያችሁት ከላይ ክፍት ነው። ንፋስ ከረበሻችሁ መዘጋት ይችላል። እና ጋይስ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ቤተሰቡን ተቀላቀሉ። ከፍታውን ይዩት በቃ። እና ደግሞ እንትኑን ላሳያችሁ። አሁን ለምሳሌ ፒሌት አደረጉትና ላይክ እንዴት ነው የሚታያችሁ ነገር ካለ ከፍ እያለ ነው። እያችሁት መኪናው ከፍ አለ ማለት ነው። ኦፍሮድ ነው። እያችሁት ምን እንደሚያክል the difference እዚህ ጋር አሁን የሆነች ማጣቢያ አለችና እዛ ጋር እዚህ ሊመለስ ስለሆነ ትንሽ ነካ መደረግ አለበት ጋይስ። ስለዚህ ወደዛ እየሄድኩ ነው። ከፊት መስታወቱ ከጎን ያለው ኤቭሪቲንግ ዩዝ ትንሽ ከፍ እንደዚህ ነው የሚታየኝ እና ከፍተው ነው መኪና ሌላ መኪና ምናምን ስታየው it's crazy በቃ እንደዚህ ነው የሚታየው ብላችሁ ነው የምታውቁት። ትዝ ካላችሁ ስፒከር ምናምን ሬንት ሳደርግ ዮሐል መከራይበት ቦታ ይሄ ነው። በጣም ብዙ እኮ ነገር አብረን ሰርተናል ጋይስ። እግዚአብሔር ሶሽ ጋዙ ልቅደው መጀመሪያ ወይስ ቆይ ጋዙ ባለ ይደርሳል? እንትኑን ልጣበው መጀመሪያ። Let me go there first. እዚህ ጋር እንገባና ምንጣፉ መጀመሪያ እናጽዳለን። አሁን ደግሞ መኪናውን ለፈተው ምንጣፉ ምናምን ራስ ያጠቁት ከዛ መኪናውን ትንሽ ጣል አርጋት ሲለኝ ታያችኋል። እዛ ስታፋለኝ መቃው መኪናው መታጠብ ጀመረ። ይሄን ይመስላል። አብረን ሁሉንም ነገር አሳይቻችኋለሁ ጋይስ። እና ጋይስ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት መኪናዎችን የተለያዩ የህይወት ውጣ ውረዶችን ነው የሚባል ለማየት ከፈለጋችሁ ሰብስክራይብ ማይ ዩቲዩብ ቻናል
ጀሞን ተቀላቀሉ፣ ቤተሰባችንን ተቀላቀሉ። እወዳችኋለሁ ፋሚሊ። እስካሁን ለምትጠይቁኝ አቢ ምን አባህ ሆነ ነው አንተ የለንቋሳ ልጅ ምን ሆነ ነው የጠፋኸው ብላችሁ ራሱ ቴክስት ምታደርጉ እያስደበርከን ነው ለምትሉኝ መታይ ጀምር እንኳን እኔ እንደዛ መባል እግዚአብሔር በጣም አመሰግናለሁ። ለማታደርጉኝ ደግሞ ገብታችሁ ፎሎ ሰብስክራይብ ማድረጋችሁን አትርሱ። ጀሞን ቤተሰባችንን አስተዋውቁ። በቃ ዳሴት ቀላል እኮ ነው እና ትመቹኛላችሁ። ዱስ በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ ፋሚሊ።